ወዶቼ ኤቢ በነገራችን ላይ ያው እንደዚህ ከኔ ራሱ በጣም ፈርቼ ነበረ። ወይ ሌላ ሰው ላይ ገሌ ነው የገደለው ብላ ትናገራለች። አሁንም በሐሰት ሌላ ውሸት ትጨምራለች ብዬ በጣም ፈርቼ ነበረ እና እውነቱን ስለተናገረች በጣም ነው ደስ ያለኝ። አንዳንዴ በቃ አሁን ራሱ ደረጀ ምንድን ነው ያለው? በቃ ተስፋ አየሁባት ልጄ ከኔ እጅ አልወጣችም በማለትም አሁን ደረጃ ላይ ተስፋ ተመልክተንበታል በኤቢ በኩል ማለት ነው። እና ደረጀ ከተመለከታችሁት ያው በብዙ ነገር ስለተፈታተነችው ተስፋ ቆርጬብሻለሁኝ ብሎ ያው አለ አይደለም ለቋት ነበረ። በቃ ከእንግዲህም በኋላ እንደፈለግሽ ሁኚ ብሎ ለቋት ነበር። እና ብዙ ጊዜ ማርታ ራሱ ያው እንድትቀየር እንድትለወጥ አባቷ እንደሚወዳት ብዙ ጊዜ ደጋግማ ትነግራት ነበረ። እና ማርታ ይህንን ነገር ስትነግራት ኤቢ ግን ምንም ነገር አይመስላትም ነበረ። ምንድነው የምትለው? አባቴ አይወደኝም፣ በፍጹም አባቴ አይወደኝም፣ ሲፈልገው ይመታኛል፣ ሲፈልገው ያስረኛል እያለች ነበረ። ግን በእርግጥ አቶ ደረጀ ኤቢን ጠልቷት ወይም አለ አይደለ ሌላ ነገር አስቦ ሳይሆን በእርግጥም ኦኬ ልጅ ምንድነው ልጅ የሆነ የተነገረውን ነው ይዞ የሚያድገውና ብዙ ጊዜ ደረጀ እውነተኛ ሁኚ እያለ ይመክራት ነበረ። ግን ደግሞ እውነተኛ ሁኚ ብሎ ስትመከር ምንድነው አለ አንዳንዴ የሚነገሩ የሚወሩ የማይወሩ በመካከላችን ሚስጥር ሆነው የሚቀሩ ነገሮች አሉ። እና ደረጃ አሁን ራሱ ምንድነው ያለው? እውነተኛ ሁኚ ብዬ ስመክራት እዚህ ነጥብ ላይ ምን አይነት ነጥብ ነው የጣልኩት እያለ የሆነ ራሱን እየወቀሰ ነው። ምክንያቱም ኤቢ በቃ እውነት ምንም እኮ ስህተት እኮ የለባትም፣ ሁሉም ነገር ትክክል ነች። ግን አካሄዷ አመጣጧ ሰላ ገዳ የላትም። በቃ ነጩን ነጭ ነው ጥቁር ጥቁር ነው ብላ ብቻ ስለምትሄድ ነው እንጂ ኤቢ ውሸታም ሆና ወይም ስህተት ሆና አይደለም። እስካሁን ከተመለከታችሁት ኤቢ የምትናገረውም ነገር ሆነ የምታደርገውን ነገር ትክክል ነው። በልጁ መሞት ራሱ ራሴን ለመከላከል ነው እየገደልኩት እያለች ነው። ትክክል ነች። ፖሊሱ ራሱ ምንድን ነው ያደረገው? በባለፈው ውሃዬ በድንጋይ ልትመታው ስትል ምን አደረገ? ሽጉጡን ነው የመዘዘው። ለምን? ራሱን ለመከላከል። አሁንም ቢሆንም ኤቢ ራሱ አባቴ አልገደለም፣ አባቴ ልቀቁት በማለትም እንትን ስትል ወደ ፖሊሱ ጋር ጠጋ ብላ ሽጉጡን ለመንጠቅ ሞክራ ነበርና ሽጉጡን እንግዲህ እንትን ስትል ወደ ኋላ ተመለሽ፣ ወደ እኔ ጋር እንዳትጠጊ ሲላትም ለምን ብነጥቅ ምን ልታደርገኝ ነው? ልትተኩስብኝ ነው ስትለው አዎ ተኩስብሻለሁ አላት። ከዛስ ልትገለኝ? አየክ አንተ እኔ ሽጉጡን ልነጥቅ ስትል ተኩስብሻለሁ አልክ። ለምን? ራስህን ልትከላከል። ግን እኔም ልክ ያንን ነገር ነው ያደረግኩት። ራሴን ለመከላከል ሊገለኝ መጣ፣ ራሴን ለመከላከል ገደልኩት። ስለዚህ ከአባቴ ልቀቀው፣ እኔን ወሰደኝ ስትልም እንግዲህን ፖሊሱም እሺ በቃ አሁን ነገር ሳታካብጅ ወደ ፖሊስ ጣቢያ መሄድ አለብን ይልና ይዟት ይሄዳል። በቃ እዚህ ጋር ውሃ እኔ እንጃ በጣም ነው ያስለቀሰች። ለምን እንዳታውቃላችሁ? እህቷ ነች። ኋላ ብዙ ጊዜ ሆነ ትመታታለች፣ ትደበድባታለች። ግን ኤቢ ትምታት ትደብድባት እንጂ ራሷ ብትመታት ራሱ ብትደበድባት ይሻላታል እንጂ ያው ሌላ ሰው ሲመታት ደስ እንደማይላት ታውቃላችሁና በእርግጥ ብዙ ጊዜ ትመክራታለች። ኤቢ ውሃን ትመክራታለች። ከተመለከታችሁ ወደኋላ ፓርት መለስ ብላችሁ ጅል አትሁኝ፣ ብልጥ ሁኝ። ጅል ከሆንሽና የዋህ ከሆንሽ ሁሉም ሰው እየመጣ ይጠቀምብሻል። ስለዚህ ማንም ሰው እንዳይጠቀምብሽ ብልጥ መሆን አለብሽ እያለ ብዙ ጊዜ ትመክራታለች። ና ያው ግን ውሃ ቢወቅጡት እንቦጭ አይደለ? እንደዛ ስለሆነች የሆነ ነገሮችን አታመዛዘንም። ገባቸው? እናም እንደዛ እያለች እንግዲህ ከእንትን ስትላት ያው ዛሬ ላይ ፖሊሱ ይዟት ሲሄድ በቃ በፍጹም እህቴንም አይዛት አትሄድም፣ ልቀቃት እያለች ኤቢ እያለችም እየተጣራች ተመልክተናታለና ያው ወይዘሮ ማርታና እንዲሁም ናታን ይዘዋት ወደ ውስጥ ይገባሉ። እና እንግዲህ እህቷን ይዘውባት ሲሄዱ ያያችሁ እንዴት እንዳለቀሰች። ከዛ በቃ እህቴ ካልመጣች ምግብ ራሱ አልበላም አልጠጣም ብላ በግድ ባሳር ማርታ ራሱ ቆይ አንቺን 14 ዓመት ሙሉ ሳባብል ልኖር ነው ወይ? ቆይ ለምንድን ነው ነፍስ የማታውቂው? ቆይ አንቺ ላይ መቼ ነው ነፍስ የምታውቂው? አሁን እኮ ብትመጣ ተስማምታችሁ የምትቀመጡ አይመስላችሁም ወይ ስትል እንግዲህ ውሃ እኔ እኮ አልመታትም እማዬ፣ እኔ
ጫፏንም አልነካትም እያለችም እንግዲህ ግን ትነግራታለች ማለት ነው። ጉረኛ ደግሞ እኮ አንቺ የምትማች እኮ ትመስያለሽ፣ ጭራሽ ደግሞ አንቺ ነሽ እንደምመቻት ደግሞ ስጠፈጥፍሽ አይደል እንዴ የምትውለው እያለችም ማርታም እየነገረቻት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልባን አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም አቶ ደረጀ ለናታን እንግዲህ ይህንን ነገር ታደርጋለህ ብዬ በፍጹም አስቤም ሆነ ገምቼ አላቅም እያለ ሲነግረው ናታን እንግዲህ ምን ይላል? ኤቢ እኮ በጣም ተጨንቃለች አባዬ፣ አንተ እኔ ነኝ የገደልኩት ካልክ ጀምራ በጣም ከሚባለው በላይ ነው ስትጨነቅና ስትጠበብ የነበረችው ሲልም፣ ደረጀም አይ ቢሆንም ግን በእንደዚህ መልኩ በዚህ ልክ ይሆናል ብዬ አስቤም ገምቼም አላቅም ሲልም እንግዲህ ይነግረዋል ማለት ነው። ሌላው ያው ወይዘሮ ማርታንና አቶ ደረጀ ያው እንግዲህ ኤቢን ሊጠይቋት ሄደው ነበርና ውሀዬን እንግዲህ ማርታ በብዙ ነገር ደልላት ነው ምግብ እንድትበላና እንዲሁም ነገ ሄደን እናያታለን ስላለቻት ውሀዬ ምን ብለሽ ነው ያስቀረሻት ምናምን ሲላት እንግዲህ ይዘናት እንመጣለን አንቺ እዚሁ ሁኝ ምናምን ስላልኳት ነው ስትልም ለምን እንደዚህ አልሻት ይላታል ማለት ነው። እና ለምን እንደዚህ አልሻት ሲላትም ታዲያ ምን ላደርግ ደረጀ ምግብ አልበላም ስትል ውሃ አልጠጣም ስትለኝ ምን ማድረግ ነበረብኝ? ቆይ ምንድን ነው የማደርገው? እያለችም እንግዲህ ስትነግረው አይ ግን እኮ እንዲሁ እንደዚህ ስትሆን አንድ ቀን ተስማምተው የሚያድሩ ማለት አይመስሉም ሲልም እንግዲህ እኔም እንደዛ ነበር ያልኩት በማለትም ትነግረዋለች። በነገራችን ላይ መተሳሰባቸው ጥሩ ነው ሲልም ደረጀ በጣም እኔ ግን አንጀቴን የበሉት በተለይ ኤቢ አሁን እንደዛ ስትሆን በጣም ነበረ አንጀቴን የበላችኝ። እኔ ግን ደረጀ አንተ አባዬ እሱ አይደለም የገደለው እኔ ነኝ የገደልኩት ምናምን ስትል ምን ተሰማህ በማለትም ስትጠይቀው ደረጀም ተስፋ ተሰማኝ ኤቢ እንደተለወጠች እንደተቀየረች ትንሽዬ ተስፋ እየሆባት በማለትም ይመልስላታል። ማርታም ያው እናት አይደለችም ኤቢ እኮ አፏ ነው እንጂ እኮ እንደዚህ እኮ ያኔ ክፋትነት እንደሌለባት ምናምን ትነግረዋለች። እናም ደረጀ በነገራችን ላይ ይህንን ነገር በማድረጓ በኤቢ አሁን ላይ ደስተኛ እንደሆነና እንዲሁም በኤቢ ላይ ተስፋ እንዳለበት ይነግራታል ማለት ነው። እና ይህንን እያወሩ እንግዲህ ሌላው እንግዲህ ስለ ሰላምዬ ነው። ሰላምዬ ያው ክርስትናውን ካስነሳሁ በኋላ ወደዛ ቤት እመጣለሁ ብላለች። ደረጀ ደግሞ ለምንድን ነው የምትመጣው? በመጀመሪያ ሰላምን ሄደች ጠይቀሻት ነበር ምናምን ሲላትም አሁን ሄጅ ጠይቂያት ነበርና ክርስትናውን ካስነሳሁ በኋላ እመጣለሁ ብላለች ሲልም ደረጀ ቆይ ለምንድን ነው የማትተውሽ ይች ልጅ? ቆይ ምን አድርጊ ነው የምትልሽ? ሲልም እንዴ እኔ ምን አደረገችኝ ያልኩህ ደግሞ ምን ታደርገኛለች? በማለትም እንግዲህ ማርታ ትመልስለታለች። እና ደረጀም ያው ሰላምዬ ወደዚህ ቤት መምጣት እንደሌለባትና ቤት እንደምንከራይላት ንገሪያት እንጂ በፍጹም እዚህ ቤት እንዳትመጣ ስትልም እንዴ ምን ችግር አለው ከለዛ ጋር ይሆናሉ ቤታችን ሰፊ ነው ሲልም እንግዲህ ስትልም ማርታም ትነግራታለች። ደግሞም ይህንን እድሜ ልኳን ስታገለግለኝ ኖራ አሁን ዛሬ ስትወልድ አይሆንም እንዳትመጭ ልላት ነው? በፍጹም አልላትም። ቆይ አንተ የሰላምዬን አይን ማየት ይህን ያህል ለምንድን ነው የፈራኸው? እስቲ ይሁን እያለችም ማርታም ነገሮችን በውስጧ ወጥ አድርጋ ዝም ትለዋለች። ደረጀም በቃሽ አንቺን የምልሽን አስሚ ማለት ነው ሲልም ሁለቱም እንግዲህ ያው በሁለት አይነት ሀሳብ ሆኖ መኪናቸውን አስነስተው ይመጣሉ። ሌላው ዳጣና እንግዲህ ናታን ናቸው እና ተቀምጠው ስለ ኤቢ እያወሩ ነበረ። ኤቢ እህቴ እኮ ብትሆን እንደዛ አትሆንም ነበር እህቷ እንዲሆንኩኝ ስለማታቅ ነው። አታይም በውሃ ላይ እንኳን ማንም ሰው ሲመታት እኮ አትወድም እያለችም እንግዲህ እያወሩ እያለ አይመስለኝም እያለ ናታንና ዳጣ ተቀምጠው እያወሩ ተደብቃ እንግዲህ ምጥን እየሰማቻቸው ነው። ምጥን እንግዲህ ይህንን ነገር ዳጣ የነ ኤቢ እህት መሆኗን ስታውቅ አፏን ነበር የያዘችው። ምክንያቱም እንግዲህ ደረጀ ያው ይፋ አላደረገም ዳጣ የእሱ ልጅ እንደሆነች እና እንዲሁም ደግሞ የነ ውሀዬ እህት እንደሆነ ስላላወቀው በጣም ይቅርታ
እና እንደዛ ምናምን ስላላወቁ ያው አላ አይደለ አሁን ላይ ምጥን አወቀች ማለት ደግሞ ሄዳ ለእናቷ ትናገራለች። እናቷ ደግሞ ለማርታ እንደምትነግራት እንግዲህ እናውቃለን ማለት ነው። ግን ያው የምጥን እናት ለማርታ ባትነግራትም ግን ምጥን ደግሞ ለውሃ መናገሩ አይቀርም። ውሃን ደግሞ ታቋታላችሁና ያው የዳጣዬ ሚስጥር በትንሹ ከሁለት ከሶስት ሰው ሚስጥር እየወጣና እየተስፋፋ ተመልክተነዋል ማለት ነው። እናም ናታን ይመለከታታል ማለት ምጥን ተደብቃና ምን እየሰራሽ ነው ምናምን ሲላትም አይ እኔ ምንም እኮ እየሰራሁኝ እኮ አይደለም እያለችም እንግዲህ ተነግረዋለች ማለት ነው። እና ናታንም በጣም ተቆጥቶ እኔ ብዬሻለሁ ሲላትም ምጥንም በጣም እየፈራች እኔ እኮ ምንም ነገር አልሰማሁም ስትልም ውሃ ይህ ጊዜ ምን አለች ዳጣ ይኸውልሽ አንድ ነገር ዋሽተሽ ከሆነ ምላስሽን ቆርጬ ከሚያወሩት ሰው ጋር ነው የምቀላቅልሽ። አሁን ጥፊ ከዚህ ስትላትም ምጥንም በቃ እየሮጠች ከዛ ከቤት ትጠፋለች ማለት ነው። እና ገዚና ለዛ አሁን ላይ እንግዲህ ያው እንደተመለከታችሁት ፍቅር ፍቅር እያጫወታቸው ነው እና ወገሻ ላይ ብላ የነበረና የሆነ ነገር ተበላሽቶብኝ እስቲና ምናምን አስተካክልልኝ ብላ ወደ ውስጥ ይዘው መጥታ ነበረና እና ኤሌክትሪክ ይዞት እንግዲህ ዘራፍ ጊዜ እያለ ተመልክተነዋል። ሰው ደብቀሽ ነው ወይ ምናምን እያለ ነበረ። ሌላው እንግዲህ ያው መጨረሻ ፓርት ላይ እነ ደረጀን እንዳያችሁት ያው ፖሊሱ መጥቷል። ኤቢ መጥታለች ወይስ አልመጣችም የሚለውን ቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።